فيه كما يحب ربنا وارضاه، والصلاة والسلام على من أرسله الله رحمة للعالمين، نبينا وحبيبنا محمد بن عبد الله وعلى آله وأصحابه وكل من اهتدى بهداه إلى يوم الدين. وبعد، إن شاء الله يزاري درساتنا بتفسير سورة الحجرات بمبال بتتراه السورة لو للملكته ዛሬ ሶስተኛ ደርሳችን ነው በዚህ ሱራ ላይ። ዛሬ የምንጀምረው የቁርአን አንቀጽ 9ኛው አንቀጽ ነው። 9ኛው አንቀጽ እንዲህ ይላል አላህ Subhanahu Wa Ta'ala وإن طائفتان من المؤمنين اقتتلوا فأصلحوا بينهما فإن بغت إحداهما على الأخرى فقاتلوا التي تبغي حتى تفيء إلى أمر الله فإن فاءت فأصلحوا بينهما بالعدل وأقسطوا إن الله يحب المقسطين. وإن طائفتان، وبعد أعوذ بالله من الشيطان الرجيم، وإن طائفتان ሁለት ቡድኖች ይላል። ሁለት ጣኢፋዎች፣ ሁለት ቡድኖች من المؤمنين ሁለቱም ሙእሚን ሆነው ሙስሊም ሆነው ሁለቱም እቅተተሉ ቢገዳደሉ ፈአስሊሑ አስታርቁ በይነሁማ በሁለቱ ቡድኖች መሃል ገብታችሁ አስታርቁ አስተካክሉ። ፈኢን በገት ብታምፅ እምቢ ብትል ድንበር ብታልፍ ኢሕዳሁማ ከሁለት አንዳቸው እርቁን አልሰማም አልቀበልም ብላ ብትል አለል ኡኽራ በሌላኛይቷ ላይ ድንበር ብታልፍ ፈቃትሉ እናንተም ተፋለሙ አለቲ ያችን ተብጊ ድንበር ማለፍ ብትፈልገዋን ቡድን ተፋለሟት ሐታ ተፊአ እስክትመለስ ድረስ ኢላ አምሪላህ ወደ አላህ ትእዛዝ ለአላህ ትእዛዝ እጅ እስክትሰጥና እስክትመለስ ድረስ ተፋለሟት ይላል አላህ። ፈኢን ፋአት እቺ ቡድን ከተመለሰች ወደ አላህ ትእዛዝ ወደ እርቁ ተመልሳ ከመጣች ፈአስሊሑ አስታርቁ በይነሁማ በሁለቱም መሃል አስታርቁ بالعدل ስታስታርቁ በፍትህ ይሁን። ወአቅሲጡ ሚዛናዊ ሁኑ በሚዛን በፍትህ አስታርቁ። ኢነላህ አላህ Subhanahu Wa Ta'ala ዩሂቡል ሙቅሲጢን ፍትህ አድራጊዎችን በሚዛን በፍትህ ቢፈርዱ ሰዎችን ቢዳኙ ሰዎችን አላህ ይወዳቸዋልና إلى الله سبحانه وتعالى. إنما المؤمنون ምክንያቱም አስታርቁ የተባላችሁበት ትልቁ ምክንያት ሙእሚኖች ማለት እኮ ኢኽወቱን ወንድማማቾች ናቸው ነው፣ ሌላ አይደሉም። ሙእሚኖች ወንድማማቾች እንጂ ሌላ ሊሆኑ አይችሉም። ለዚህ ነው ወይም ተቃራኒ ሊሆኑ እርስ በርስ ሊጣሉ ሊጋጩ ሊሆን በፍጹም አይችልም። ለዚህ ነው የተጣላን ሰው አስታርቁ የምትባሉት። ፈአስሊሑ ታዲያ አስታርቁ በይን አኸወይኩም በሁለት ወንድሞቻችሁ መሃል ሲጣሉ መሃል ገብታችሁ አስታርቁ። ወተቁላህ አላህን ፍሩት፣ ለዓለኩም ቱርሐሙን ይታዘንላችሁ ዘንድ ይላል አላህ። መርሐበን። ይህን የቁርአን አንቀጽ መለስ ብለን ስንመለከታቸው አላህ Subhanahu Wa Ta'ala ወይም ጣኢፈታኒ ሚነል ሙእሚኒን ያለ ሁለት ጣኢፋዎች ማለት ሙእሚኖች ሁለት ጎራ ተከፋፍለው፣ አሁን ግለሰቦች አይደሉም። እዚህ ጋር የተጣሉት ግለሰቦች ጀማዓ፣ እዚህ ጋር ጀማዓ አለ፣ እዚህ ጋር ጀማዓ አለ። ይህ ለሁለት ቦታ የተከፈለው ጀማዓ በጎሳ ሊሆን ይችላል፣ በመዝሃብ ሊሆን ይችላል፣ በጠሪቃ ሊሆን ይችላል፣ በመንሃጅ ሊሆን ይችላል፣ በሆነ ኬዝ ሊሆን ይችላል፣ ዱንያዊ በሆነ ጉዳይ ሊሆን ይችላል።
እስላማዊ በሆነ ጉዳይ ነው ይችላል ተከፋፍለው እርስ በርስ ለመገዳደል፣ ለመጣላት፣ ለመጋጨት ጧፍ ላይ ያሉት አንዱ ጠላት ሆኗል። አንዱ ይጠላል፣ ሌላው ይጠላል። እንደዚህ ከሆኑ እቅተተሉ ማለት ለመገዳደል የተቃረቡ ናቸው። ወይም የተደባደቡ ነው ወይ የተሰዳደቡ ነው። ይሄ ነገር ካልተቋጨ ወደ ግድያ ነው የሚወስደው። መፍትሄ ካላገኘ ወደ መገዳደል ያደርሳልና ፈአስሊሑ በይነሁማ በመካከላቸው ገብታችሁ አስታርቁ ይላል። እዚህ ጋር በጣም የሚገርመው ሁለቱንም ሙእሚኖች ብሎ የጠራቸው በዚህ ያሉትን ሙእሚን ብሎ የጠራቸው ነቢያችን ሰለላሁ ዐለይሂ ወሰለም በአንድ ሐዲሳቸው ይላሉ ሰቡል ሙእሚንን መስደብ ፍስቁን ፋሲቅ ነው፣ ወቂታሉ ኩፍሩን ሙእሚንን መጋደል ደግሞ ወይ መግደል ኩፍር ነው፣ ከባድ ወንጀል። ይህ ማለት ግን ሙእሚንን መግደል ኩፍር ነው ማለት ከእስላም ያስወጣል የሚያስወጣ ኩፍር አይደለም። ኩፍሩን ዱነ ኩፍር ነው፣ መለስተኛ ኩፍር ይባላል። ከእስላም ማያስወጣ መለስተኛ ኩፍር ይባላል። ለምንድነው ከእስላም ማያስወጣ መለስተኛ ኩፍር ያለው? ይኸው እዚህ ጋር አላህ ሁለቱንም ምን ብሎ ጠራቸው? ሙእሚኒን ያለ ሙእሚን ብሎ ጠራቸው። ይህም ቡድን ሙእሚን ነው፣ ያም ሙእሚን ነው። ሙእሚን ብሎ ጠርቷቸው ሙስሊምን መግደል ኩፍር በሚል ሌላ ሐዲስ እያለ እዚህ ጋር ሙእሚን ከተባሉ ያ ኩፍር የወንጀሉን ክብደት አጉልቶ ለማሳየት እንጂ ሙእሚንን የገደለ ሰው 100% ይከፍራል ማለት አይደለም። ግን ከባድ ወንጀል ነው። ጀይ አሁን እዚህ ጋር ሙእሚኒን የሚለው ቃል በጣም ብዙ ትምህርት ነው የሚሰጠን። ሙእሚን ነው አንተ እንዲገድልህ የመጣ ሰው ሙእሚን ነው፣ ሙስሊም ነው፣ ሙእሚን ነው። አንተማ ሙስሊም አይደለም ሙእሚን አይደለህም ልትለው አትችልም። አላህ ሙእሚን ብሎታል። አንተም እንደዛ እሱን ለመግደል ስትሄድ ሙእሚን ነህ፣ ሙስሊም ነህ እና ሰው ለመግደል ተነሳስተሃልና ከእስላም ወጥተሃል አንለው። ሁለቱም ሙእሚኖች ናቸው፣ አማኞች ናቸው። ስለዚህ ማለትም ሌላ አባባል አሁንም ወንጀል መስራት ከእስላም አያስወጣም። ያ ወንጀል ግልጽ ከእስላም ያስወጣ ኩፍር እስካልሆነ ድረስ ከእስላም አያስወጣም። ወንጀል መስራት ዘላለም ጀሃነም አያስገባም። ሙእሚን የሚለውን ቃል አያስከለክልም። ሙእሚን የሚለው ቃል ይቆያል አለ። ይሄ ኢማን የሚባለው ነገር ይገርማቸዋል። ወደ እስላም መግባት መንገዱ ቀላል ነው፣ ከእስላም መውጣት ግን ከባድ ነው። አንድን ሰው ወደ እስላም ማስገባት በቀላሉ እናስገባዋለን። ከእስላም ማስወጣት ግን በጣም ሩቅ ነው፣ በጣም ከባድ ነው። በቀላሉ አንተ ስላልጣመህ ብቻ ከፍረሃል ብለህ ወይም ከእስላም ውጭ ነህ ብለህ የምትለው አይደለም፣ በጣም ከባድ ነው። ለዚህ ነው አላህ ለመስለም የተቀመጡ መስፈርቶች በጣም ትንሽ ናቸው። ከእስላም ለመውጣት ግን ከባድ ነው። ትላልቅ ወንጀል ሁሉ ሰርቶ አልወጣም ነው፣ ከእስላም አልወጣም። ሙስሊም ነው፣ ሙእሚን ነው፣ ይጠብቃል። እና ይሄ አንዳንድ ሰውኛ ባህሪ ያለ ነው። ትልቁ ችግራችን ምንድነው? የኛ ሰዋዊ አመለካከታችንን ወደ እስላም ይዘን እንመጣና እስላምም የኛን ሰዋዊ አስተሳሰብ እንዲያራምድ እንፈልጋለን። እኛ ለእስላም ነው እንጂ መገዛት ያለብን፣ እስላም ለኛ መገዛት የለበትም። ይህ በጣም አበክረን ልንረዳው የሚገባ ነገር ነው። እኛንም እንጂ ለእስላም መገዛት ያለብን፣ እስላም ለኛ መገዛት የለበትም። አይሆንም። እኔ እስላምን ልምራው ካልኩኝ እስላም ሰዋዊ ሃይማኖት ይሆናል፣ የፍጡር ሃይማኖት፣ የፍጡር አስተሳሰብ ይሆናል። ምናልባት ይህ ነገር በሌሎች እምነቶች ሊያስኬድ ይችላል። ሌሎች እምነቶች እምነታቸውን እነሱ እንደፈለጉ ሊያሽከረክሩት ይችላሉ። ሊጨምሩ፣ ሊቀንሱ፣ ሊያወጡ፣ ሊያወርዱ ይችላሉ።
አማኙንም እንደፈለጉ ሊያሽከረክሩት ይችላሉ። ሃይማኖቱንም ብቻ አይደለም የሃይማኖትን መመሪያ እንደፈለጉ ሊያሽከረክሩት ይችላሉ። እንደተመቻቸው ሊወስዱት ይችላሉ። እንደ ጊዜው እንደ ሁኔታው እንደ ሰው ፍላጎት ሊቀያይሩ ይችላሉ። ግለሰቦችንም እንደፈለጉ ሊያረጓቸው ይችላሉ። የእምነቱን መመሪያ እንደፈለጉ ሊያረጉ ይችላሉ። ወደ እስላም ሲመጣ ግን አንድን አማኝ የትኛውም የሃይማኖት አባት ወይ ሙእሚን ዓሊም ሼኽ እንደፈለገ ሊያረገው ይችላል። መብት የለውም። የዑለማዎች ምሁራኖች የሙስሊም ምሁር ተሰብስበው እስላምን መጨመር አይችሉም፣ መቀነስ አይችሉም። ስለዚህ አላህ ከባሪያዎች የሚፈልገው ምንድነው? መታዘዝን ብቻ መከተልን ብቻ። አንድ ሐሳብ መሰንዘር አይቻልም። በእስላም ዙሪያ ላይ አንድ ሐሳብ መሰንዘር አይቻልም። ይህን ዘንግተን አደጋ ላይ የምንወድቀው፣ ይህን ዘንግተን ችግር ላይ የምንወድቀው። በቃ እስላምን እኔ እንደፈለኩት ማሽከርከር አለብኝ፣ እኔ የጠላሁትን ሰው ካፊር ነው ለማለት እጣድፋለሁ፣ ለኔ ያልተመቸኝ ሰው ሙሽሪክ ነው፣ ሙብተዲዕ ነው፣ ሙናፊቅ ነው ለማለት እወጣለሁ። በእስላም ስም የግል ስሜቴን አራምዳለሁ። ይህ ነው ችግራችን። ይህን ነው ማረም ያለብን። ወያው ይህን ቁርአን አንቀጽ በግልጽ ይነግረናል። ካንተ ጋር ተገዳድሉ ሰይፍ መዞብህ ችግር ላይ ልትገዳደሉ ደርሳችሁ እስላም ግን ቢላው ያን ሰው ሙእሚን ነው ሙስሊም ነው ካፊር ነው ልትላችሁ። ሙእሚን ነው ሙስሊም ነው። ወንጀል ሰርቷል፣ አዎ ወንጀል ሰርቷል። ያን ወንጀሉን አላህ ከፈለገ ሊምረው ይችላል። ሽርክ አይደለምና ሊምረው ይችላል። ሽርክ ነው አልምረም ያለው። ካልማረውሳ የቂያማ ቀን በዛ ወንጀል ልክ ይቀጣውና በሰራው ኸይር ስራ ደግሞ ጀነት ያስገባዋል። ስለዚህ ያንተን ሰዋዊ ጭካኔ፣ ሰዋዊ ቁጣ፣ ሰዋዊ እልህ በእስላም ስም መወጣጫ ማድረግ የለብንም። በጣም ጥንቃቄ ማድረግ አለብን። እዚህ ላይ አሁን ቆም ብዬ የምናገረው ለምንድን ነው? የብዙዎቻችን ባህሪ ስለሆነ ነው። ዓሊም በሉ ሼኽ በሉ ዳዒም ከሆነ ሰው ጋር እልህ ከተጋባን ያን ሰው በእስላም ስም ለመፈረጅ ወደ ኋላ ነው። ስለዚህ አንድ እንደግል እንደዚያ ተቋም ማረም አለብን። በቃ ከኔ ጋር ተጣላ ማለት ከእስላም ጋር ተጣላ ማለት፣ ከሼኽ ጋር ተጣላ ማለት ከእስላም ጋር ተጣላ ማለት አይደለም። ከዓሊም ጋር ቢጣላ፣ ከሙፍቲ ጋር ቢጣላ፣ ከወልይ ጋር ቢጣላ አንድ ሙስሊም ከአላህም ጋር ተጣላ ማለት በፍጹም አይደለም። ያ ግን የተጣላበት አጀንዳ ወንጀል ሊሆን ይችላል፣ አጥፍቶ ሊሆን ይችላል። ግን ከእስላም አያስወጣውም፣ ከሙእሚንነት አያስወጣውም። የሆነ ሼኽ ፈትዋ አልቀበልም ብሎ ቢል ከእስላም ወጥቷል ማለት አይደለም፣ ከዲን መንገድ ወጥቷል ማለት አይደለም። ኧረ ምን ይሄ ብቻ ሐታ በእስላም የተከለከለን ወንጀል አንድ ሰው ቢፈጽም ከእስላም ወጥቷል ማለት ነው። በግልጽ አላህ የከለከለው ወንጀል ፈጸመ። ለምሳሌ እዚህ ጋር እንዳለው ሰውን መግደል ክልክል ነው አይደለም? ክልክል ነው። በጣም ከባድ ወንጀል ነው። ነቢያችን ሰለላሁ ዐለይሂ ወሰለም إذا التقى المؤمنان بسيفهما فالقاتل والمقتول في النار። ሁለት ሙስሊሞች ሰይፍ ተማዘው ለመገዳደል ትግል ሲያደርጉ አንዱ ቢሞት ቀድሞ ሁለቱም የጀሃነም ናቸዋል። ሟቹም የጀሃነም ነው፣ ገዳዩም የጀሃነም ነው። ገዳዩ ስለገደለ ጀሃነም ገባ። ሟች ለምንድን ነው ጀሃነም ይገባው ሲሏቸው ምን ብሎ መለሱ? إنه كان حريصا على قتل صاحبه ተቀደመ እንጂ ጓደኛው ባልደረባውን ሊገድለው በጣም ቁርጥ ያለ ንያ ጉጉት ነበረዋል። ስለሱም በንያው ጀሃነም ገባ። ያ ማለት ሰውየው ሁለቱም ከፍረዋል ማለት ነው? ከእስላም ውጭ ናቸው ማለት ነው? አይደለም፣ ከእስላም ውጭ አይደለም። ነቢያችን ሁሉም ሲጠሯቸው إذا التقى المسلمان ሁለት ሙስሊም ብለው ይጠሯቸው። ገዳዩንም ሙስሊም ብለውታል፣ ሟቹንም ሙስሊም ብለውታል። ልክ በዚህ ቁርአን አንቀጽ አላህ እንደገለጸው ማለት ነው። وإن طائفتان من المؤمنين اقتتلوا من المؤمنين ከአማኞች ሁለት ጎራ መደው ቢገዳደሉ፣ ሁለት ሙስሊሞች ቢገዳደሉ፣ ስለዚህ ወንጀል ሰርተዋል። የሰሩትን ወንጀል አላህ ከማራቸው አውፍ ካላቸው ጀነት ሊገቡ ይችላል። ካላላቸውሳ ጀሃነም ይገቡና በወንጀላቸው ቀድር ጀሃነም ውስጥ ይቀጡና ከዛ በኸይር ስራቸው ደግሞ ከጀሃነም ወጥተው ጀነት ይገባሉ።
ጀነት እንዲገቡ ያስቻላቸው ምኑ ነው? ሙእሚን መሆናቸው፣ ሙስሊም መሆናቸው። ስለዚህ ሙእሚን ናቸው ሙስሊም ናቸው ማለታችን ለምንድን ነው የሚጠቅማቸው? በኋላ ወንጀላቸውን አላህ ባይምራቸው እንኳን በወንጀላቸው ቀድር ተቀጥተው ጀነት የመግባት እድል ስላላቸው ያን እድል ደግሞ የሚያገኙት ሙእሚን በመሆናቸው ነው፣ ሙስሊም በመሆናቸው ነው። ምናልባት ሱረቱ ነባ አማ ላይ መጨረሻ ላይ ምንድን ነው የሚለው? ካፊሩ ጀሃነሙ ሲሰቃይ አንድ የሚመኘው ነገር አለ። ምንድን ነው የአያቱ መጨረሻ ምንድን ነው የሚለው? ለው ኩና ሙስሊሚን የሚል ምን አለ ሙስሊም በነበር ብሎ ይመኛል። ከሃዲዎች ጀሃነሙ ሲቃጠሉ ካፊሮቹ ሩበማ የወዱ الذين كفروا لو كانوا مسلمين ሩበማ የወዱ الذين كفروا لو كانوا مسلمين ከሃዲዎቹ በተቦቶ ካፊር ነበሩት የካዱት ምንም እስላም አንቀበልም ብሎ ዱንያ ላይ የነበሩ ሰዎች ጀሃነም ውስጥ ሲሰቃዩ በኋላ ግን ምን አለ ሙስሊም በነበርን ኖሮ ብሎ ይመኛሉ። ይህ ምኞት እንዴት ይመጣላቸው? አብሯቸው ጀሃነም ላይ ሲሰቃዩ የነበሩ ሙስሊሞች ነበሩ። ወንጀላችን አላህ ያልማራቸው በሰሩት ወንጀል ሲቀጡ ነበሩ፣ ሙስሊሞቹ ነበሩ፣ አብሮ ሲቀጡ ነበሩ። መጨረሻ ላይ ግን ሙስሊሞቹ በሙስሊምነታቸው ላኢላሃ ኢላላህ በማለታቸው ከጀሃነም ይወጣሉ። ጀሃነም ወጥተው ወደ ጀነት ይሄዳሉ። የዛኔ ካፊሮች ምን ይመኛሉ? ምን አለ እኛም ሙስሊም በነበርን ኖሮ ይላሉ። ያው እንደኛው ሲቀጡ ነበር። ምን እንደነሱ ሙስሊም ብንል ኖሮ እኛም ከጀሃነም የመውጣት እድል እናገኝ ነበር ይላሉ። ስለዚህ ይሄ ምንድን ነው የሚያሳየው? ሙስሊሞችም ሊቀጡ ይችላሉ ጀሃነም ላይ አላህ ካልማራቸው። በኋላ ግን በሙስሊምነታቸው ከጀሃነም ይወጡና ጀነት ይገባሉ ነው። ከዚህ ያው ምንረዳው አንኳር ነጥብ አለ። ምናልባት የገጠማችሁ ገጥሟችሁ ሊሆን ይችላል። አሁን ያልገጠማችሁ ነገ ሊገጥማችሁ ይችላል። ኸዋሪጅ የሚባል አስተሳሰብ አለ። ኸዋሪጅ የሚባል አስተሳሰብ አለ፣ ወይም ተክፊር የሚባል አስተሳሰብ አለ። አህባሾች የዛው አንድ ቡድን ናቸው። ሰውን የማክፈር ሙስሊምን የማክፈር የአህባሾቹ ጭራሽ የባሰበት ነው። እኛ ያልነውን ለምን አትቀበሉም ብለው ነው ሙስሊሙን ካፊር ቢሉት። አላህ የተናገሩን አንቀበልም ስላል አይደለም፣ ነብዩ የተናገሩትን አንቀበልም ስላል አይደለም። እኛ አህባሾች የተናገረውን ካልተቀበላችሁ ሙስሊም አይደላችሁ። እነሱ ምንድን ያሉት? አላህ መውጁዱ ብላ መካ፣ ይሄ ካልተቀበልክ ሙስሊም አይደለም። በግልጽ ነው ሙስሊሙ ያከፍሩ ሚዲያቸው ላይ በግልጽ። ስለዚህ እነዚህ ችግራቸው ምንድነው? ሰዋዊ አስተሳሰብን ካልተቀበልክ ካፊር ነህ ያሉ ቁርአን ላይ ያለ የሆነ የተከለከለ ነገር ብትፈጽም ምን ሊሆን እንደሚችል አስቡት። ወይስ የቁርአን ነገር ጉዳያቸው አይደለም? አንዳንዶች ያለ ቁርአን ላይ የተከለከለ ነገር ብትፈጽም ምንም አያጅባቸው፣ ነብዩ የከለከሉትን ብትፈጽም ምንም አይመስላቸው። ግን ሼኻችን ብሎ ያሉት የኛ መሻይኾች ብሎ ያሉትን ከተቃወምክ ግን ሙሉ በሙሉ ከእስላም ያስወጡሃል። እንደዚህ አይነት ነገር መታረም አለበት። የቁርአን አንቀጽ ያን ያርማል። እስላም በአንተ አስተሳሰብ አይሆንም፣ በአንተ አባባል አይሆንም። የእስላም መመሪያው ቁርአን ነው፣ የነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ነው። እንኳን አንተ የተናገርከውን የተቃወመን አካል ከእስላም ልታስወጣ ይቅርና አላህ በቁርአን የከለከለውን የፈጸመን ሰው እንኳን አላህ ከእስላም አላስወጣም፣ ከሙእሚንነት አላስወጣውም። አላህ የከለከለውን እንኳን ፍጽሞ ማለት ነው ተዳፍሮ እንኳን አላህ ከእስላም አላስወጣውም። እንኳን ሰው ያለውን አባባል አልቀበልም በማለቱ ከእስላም ልታስወጣው ይቅርና ነው። በዚህ ጋር በደንብ አድርጋችሁ አስተውሉት፣ በደንብ አድርጋችሁ አስተንትኑት። በተለያየ አጋጣሚ የሆነ ወንጀል የሰራን ሰው ከፍሯል የሚል አካል ሊገጥማችሁ ይችላል። የሆነ ጥፋትን ያጠፋን ሰው በቃ ይሰራ በቃ ከፍሯል አለቀለት የሚላችሁ ሰው ሊገጥማችሁ ይችላል። ስለዚህ አንድ ሰው በቀልብ መክፈርና ማመን የቀልብ ጉዳይ እንጂ የተግባር ጉዳይ አይደለም። ተግባር ሰው ተገዶ ሊፈጽም ይችላል። ተግባር ሰው ተናዶ ሊፈጽም ይችላል። ተግባር
በተለያየ ዑዝር ሊፈጸም ይችላል። የተግባር ወንጀል ማለት ነው። በዛ ሰው ከእስላም አይወጣም። አንድ ሰው ወደ እስላም የገባው በተግባሩ አይደለም በእምነቱ ነው። ከእስላም የሚወጣው በተግባሩ አይደለም በእምነቱ ነው። የአስተሳሰብ ለውጥ ሲያመጣ ነው ከእስላም የሚወጣው። በውስጡ ላይ አላህ የተናገረውን አልቀበልም ብሎ ልክ አይደለም ብሎ ሲቃወም ከእስላም ይወጣል። ሰላት ዋጅብ መሆን አልነበረበትም ካለ ምን ሰላትን ተው። ጺም ነቢያችን ሰለላሁ ዐለይሂ ወሰለም ጺም አሳድጉ ማለታቸው ልክ አይደለም ካለ ከእስላም ይወጣል። እንዳስተሳሰብ ጺም ሊኖረው ይችላል። ጺሙን አሳድጉ ግን ጺም አሳድጉ የሚለው የነብዩ ሐዲስ መናገር አልነበረባቸው ልክ አይደለም ካለ ከእስላም ይወጣል። ትንሽ ነገር ብትሆን ከሂደት ውስጥ ከገባ ከእስላም ይወጣል። አይደለም ትላልቅ ነገር ይቅርና ማለት ነው። ተግባር ላይ ግን ተናዶ ተበሳጭቶ ተገዶ ተመሳስሎበት ነፍስ ያሸንፋው ጥቅም ደልሎት በተለያየ ምክንያት እስላም የከለከለው ነገር አንድ ሰው ይፈጽም ከእስላም ወጣ አንልም የሚለውን ነገር ላይ አበክራችሁ ያዙ። ያ ማለት ደግሞ ወንጀሎችን አቅልለን እንመልከት ማለት አይደለም። ግልጽ ነው። ወንጀሎችን አቅልለን እንያቸው ማለት አይደለም። ሁለት ሙስሊም ሙእሚኖች ቢገዳደሉ ሙእሚንነትን ካላስከለከላቸው በቃ ምን ችግር አለው? አንድ ጊዜ አብዱላህ ብን አባስ የሰጡት ፈትዋ አለ። ብዙ ቀናት ሲቻለው ሁለት እንዲህ ያስቀሩ እያስተማሩ እያለ አንድ ሰው ፈትዋ ሊጠይቃቸው መጣ። ያ የመጣው ሰው በጣም ተናዷል። በጣም ተናዷል፣ ብስጭት ብሏል። ምንድን የጠይቃቸው? አንድ ሰው አንድ ሙስሊምን ቢገድል ሁክሙ ምንድነው? ሁክሙ ምንድነው ብሎ ጠይቃቸው። ሙስሊም መግደላው የጀሃነም ነዋ። አላህ ይመረኛል? በፍጹም አይመርም፣ ጀሃነም ትገባለህ አሉት። የዛኔ ጀሃነም ከመገባማ ቢቀርብኝ ይሻላል ብሎ ተወ። ሁለተኛ ሰው መጣ። ያ የመጣው ሰው ደግሞ አዝሏል፣ ተክዟል። በጣም ሞራሉ ውድቅ ያለ ሰው ጠየቃቸው። አንድ ሙእሚን የገደለ ሰው ምንድነው ሁክሙ? ሁክሙ ተውበት ማድረግ ነው። ተውበት ካደረገ አላህ ተውበቱን ይቀበለዋል። ተውበት ካደረገ አላህ ተውበቱን ይቀበለዋል። አላህ መሐሪ ነው፣ አዛኝ ነው አላህ ብሎ መለሱለት። ከዛ ተውበት ተደረገ። ምን ብሎ ነገሯቸው? መጀመሪያ ሰው ጠይቋቸው፣ ተመሳሳይ ጥያቄ ተጠይቀው ሁለት አይነት መልስ እንዴት ይሰጣሉ አላቸው። መጀመሪያ የመጣው ሰውዬ ሁኔታውን ሳየው ፈትዋውን ሰምቶ ለመግደል የሚሄድ ሰው ነው። አላህ ተውበቱን ይቀበለዋል። አላህ መሐሪ ነው። በአላህና በአንተ ማንም አይገባም። በቃ ይቅርታ ከጠየቀው አላህ ይቅርታ ያደርግልሃል የሚል ነገር ብነግረው በቃ ገድዬው ተውበት አደርጋለሁ፣ ሂጅ ልግደለውና ተውበት አደርጋለሁ ባይ አይነት ሰው ነው አመጣጧል። ሁለተኛው ሰዓት ገድሎ ነው የመጣው። ስለዚህ በመግደሉም ተጸጽቷል፣ ተቆጭቷል። አሁን አላህ ይቀበልህ ብዬ ብለው የባሰ ወንጀል ጨምራ ተጨማሪ ይቀበልሃል ብዬ ስለውስ በማለቴ ደግሞ ጸጸቱን ይጨምራል፣ ተውበቱን ያጠናክራል፣ ይቅርታውን በጣም ያጠናክራል ብለው የመለሱበት አጋጣሚ አለ። እና እዚህ ጋር አላህ ሁለት የተገዳደሉ ሰዎችን ሙእሚን ነው ብሎ ጠርቷቸዋል ማለት ሰውን ተስፋ ላለማስቆረጥ እንጂ ወንጀሉን ለማቅለል አይደለም። ወንጀሉ ከባድ ወንጀል ነው። ጀሃነም ከባድ ነው። ቅጣቱም ከባድ ነው። አላህ ይማረን አይማረን በምን እናውቃለን? አላህ ከፈለገ ነው የሚምረው። ከእስላም ማያስወጣን ወንጀል የሰራን ሰው አላህ ከፈለገ ይምረዋል፣ ካልፈለገ ይቀጣዋል። አላህ መርሐባ ፈአስሊሑ በይነሁማ በመካከላቸው ገብታችሁ አስታርቁ ይላል። አስታርቁ የሚለው ቃል ትዕዛዛዊ ቃል ነው። ትዕዛዝ ደግሞ ዋጅብ ነው። ስለዚህ ማስታረቅ የግድ ነው። ማን ነው አስታርቁ ያለ? ማን ነው? መጣላታቸውን የሰማን አማኝ በሙሉ አላህ አስታርቁ ነው የሚያዘው። እከሌና እከሌ ተጣልተዋል ሰምተሃል? አዎ በቃ አስታርቅ፣ ግባ መሀል ዝም አትበል። የተጣሉ ሰዎች መኖራቸውን ሰምተህ ዝም አትበል፣ ገብተህ አስታርቅ። ትዕዛዝ ነው። በሌላ በቁርአን ገጽ አላህ ይላል ወሱልሑ ኸይር፣ ምንም ይሁን ምን እርቅ
ይሻላል። ሰላም አውርዱ፣ ሰላም ይሻላል። ምንም ይሁን ምን ለማስታረቅ ሁሌ ሞራል ሊኖርህ ይገባል። ፈኢን በገት ኢሕዳሁማ ዐለል ኡኽራ አንዷ በአንዷ ላይ ድንበር አልፋለሁ ብላ ብትልስ ተውኝ፣ እኔ የምን እርቅ ነው? ዋጋውን ነው ማሳየው። የኔን ብሔር ይልካብኛል፣ የኔን ጎሳ ይልካብኛል፣ የኔን ጀማ፣ የእኛን ግሩፕ፣ የኔን አባላት ይልካብኛል። እንዴት ተውት፣ ዋጋቸውን የምናሳያቸው እያሉ የበለጠ ጥፋት ለማጥፋት ድንበር ያልፉ ከሆነ በሌሎቹ ላይ አስታራቂዎቹ ከማን ጎን መቆም አለባቸው? ማን ላይ ነው ማበር ያለባቸው? እርቁን አልቀበልም፣ የበለጠ ጥፋት አጠፋለሁኝ ባዮችን ተፋለሟቸው ይላል አላህ። ወኢን በገት ኢሕዳሁማ ዐለል ኡኽራ ፈቃትሉ ለቲ ተብጊ ሐታ ተፊእ ኢላ አምሪላህ። ከእሷ ጋር የሚኖረን ፊልም እስከመች ነው? ለእርቁ እሺ ብሎ እስኪመጡ ድረስ ነው። ሐታ ተፊእ ኢላ አምሪላህ፣ ወደ አላህ ትእዛዝ እስኪመጡ ድረስ። የአላህ ትእዛዝ ምንድነው? እርቅ። በቃ ሽርቁን እንቀበላለን እስኪሉ ድረስ ጫና አድርጉባቸው እነሱ ላይ። አይ አሸንፈውናል፣ በቃ እምቢ ካሉ ምን ይደረጋል ብላችሁ ቤት አትግቡ። ገብቷችኋል? እምቢ ካሉ ምን ይደረጋል ብለህ ቤት አትግባ። ለምንድን ነው እምቢ የምትሉት? በሉ ኃይላችሁን አስተባብሩ፣ ሰው አትጨምሩ፣ ሰው ኃይል ጨምሩ። እሺ እስኪሉ ድረስ ጫናችሁን ቀጥሉ። ሐታ ተፊእ ኢላ አምሪላህ፣ የእርቅ ሐሳብ እስኪቀበሉ ድረስ ጫናችሁን ቀጥሉ እንጂ እጃችሁን ሰብስባችሁ ቤት አትቀመጡ ነው። ፈኢን ፋአት ፈአስሊሑ በይነሁማ፣ መርሐባ ብለው ወደ እርቁ ከመጡሳ እልህ ውስጥ አትግቡ። እነዚህ እርቅ የሚብሉ አልነበረም፣ በጣም እኮ ያደከሙ፣ በጣም ነው ያለፉ ብላችሁ እልህ ውስጥ ገብታችሁ የሌለ ቅጣት የሌለ እርምጃ አድሎ አታድርጉባቸው። ፈአስሊሑ በይነሁማ ቢልዐድል፣ በፍትህ አስታርቋቸው እንጂ እልህ ውስጥ አትግቡ ነው። አትናደዱ፣ አትበሳጩ፣ ፍትሃዊ ሆናችሁ እርቁን ፈጽሙ ይላል። ወአቅሲጡ፣ ያው አቅሲጡ ማለት ፍትሃዊ ሁኑ ነው። እኩል ጉዳዩን ተመልከቱት ነው። የዝምድና ነገር ሳይመጣባችሁ፣ የሃይማኖት ጉዳይ ሳይመጣባችሁ፣ የመንሃጅ ጉዳይ የጠሪቃ ጉዳይ ሳይመጣባችሁ፣ የጥቅማ ጥቅም ጉዳይ ሳይመጣባችሁ፣ የነፍስያ ጉዳይ ሳትመጣባችሁ ፍትሃዊ ሆናችሁ ጉዳዩን አስታርቁ። ኢነላህ ዩሒቡ አልሙቅሲጢን፣ አላህ በፍትህ በእኩልነት በፍትህ በሚዛንን ጠብቆ ሐቅን ጠብቆ የሚዳኙ የሚያስታርቁ ሰዎችን አላህ ይወዳል ይላል። ይህ ሁሉ ድካም ይህ ሁሉ ልፋት ያስፈለጉ ለምንድን ነው? ኢነማ ሙእሚን ማለት ወንድማማች ብቻ ስለሆነ ነው። ሙእሚን ሆኖ የሚጣላ የለም። ይህም እኔ ሙስሊም ይላል፣ ይህም ሙስሊም ይላል። ሙስሊም ከሆነች ተዋደዱ። አንዋደድም ካላችሁሳ ሙስሊምነታችሁ ጥያቄ ውስጥ ይገባል። ሙእሚንነታችሁ ጥያቄ ውስጥ ይገባል። ምን እያለ ነው? መታረቅ ግዴታ ነው፣ ውዴታ አይደለም። ውዴታ ፍላጎት አይደለም፣ ግዴታ ነው። ግዴታ ነው። ለምን? እነመል ሙእሚኑነ ኢኽወቱን፣ ሙእሚኖች ወንድማማቾች ብቻ ናቸው። ሁለት መልእክት አለ። አንደኛ ወንድማማችነት የሚመሰረተው በሙእሚኖች መሃል ብቻ ነው። ሙእሚን ካልሆኑ አካሎች ጋር ወንድማማችነት አይመሰረትም። ዓለማዊ አኗኗር እንጂ ዓለማዊ አኗኗር በጉርብትና በደንበኝነት በተለያዩ ጉዳይ አብረህ ልትኖር ትችላለህ። ልብ ውስጥ የገባ መፈቃቀር መዋደድ ግን በአማኞች መሃል ብቻ ነው፣ በሌሎች ሊሆን አይችልም። ሁለተኛው አማኞች ማለት የሚዋደዱ ናቸው። ሙእሚን ተብሎ የሚጣላ መኖር የለበትም። መሃል ላይ ጸብ ይነሳል እኮ። ለጸቡማ መፍትሄ አስታርቁ ተባላችሁ አይደል? ለዚህ ነው እነመል ሙእሚኑ ኢኽወቱ ፈአስሊሑ በይነ ኸወይኩም፣ በወንድሞቻችሁ መሃል አስታርቁ ይላል። ጸቡ ዓለማዊ ነገር ከሆነ የማስታረቅ ነገር ምናልባት ሽማግሌዎች በሞከራችሁ ካለ ታውቃላችሁ። አንተም ተው ነው የሚባለው የሽማግሌ ነገር ማለት ነው። አንተም እልህን ተው ነው። ሐቁ ጉዳዩ ሲመጣ አንተ አጥፍተሃል፣ ይሄን አከል ክፈል፣ ይሄን አለብህ፣ ይሄን ስጥ መባል አለበት እንጂ ግድ ማሸማገል ማለት ተው በቃ ይቅርብ ብሎ ጫና አድርጎ ማስገባት አይደለም። አይለቀውም፣ ውስጥ ላይ አይለቀውም። ወይም ከልቡ አፎትላ ብሎ ማለት ከቻለ እሰየው ጥሩ፣ ካልሆነ ሰግን ሐቁ ካለው ሐቁን ማሰጠት አለበት ሽማግሌ። ሐቁን ለማሰጠት ያ ባለ ጉልበት ሆኖ ሐቁን አልሰጥም ካለሳ ይሄ ነው አላህ ፈይበገት
إحداهما على الأخرى حق على ستم كاله على ستم بايون تفالموت اسكي ست درس استراكوت يوصلوا تمثالي اسكي فصم درس يسقسون ጫና አድርጉበት ነው ተፋለሙት ነው የሚለው አላህ Subhanahu Wa Ta'ala إنما الإخوة فأصلحوا بين أخويكم አስታርቁ በማከላቸው ነው የተጣሉት በዲን ጉዳይ ከሆነስ በሸሪዓ ጉዳይ በእምነት ጉዳይ ከተጣሉሳ ያማ ቀላል ቢከብደው ዱንያዊ በሆነ ጉዳይ የተጣላን ሰው ማስታረቅ ነው የሚከብደው ሃይማኖታዊ በሆነ ጉዳይ በዲን ጉዳይ የተጣላን ማስታረቅማ እጅግ ቀላል ለምን መፍትሄውን አላህ በቁርአን ስላስቀመጠው በዲን ጉዳይ መጣላት እንደሚኖር ቀድሞ አውቆ አላህ መፍትሄውን ጭምር አስቀምጧል ሽማግሌዎች ማቀራረብ ብቻ አላህ ምን አለ ወይ ተናዛዕቱም في شيء فردوه إلى الله والرسول إن كنتم تؤمنون بالله واليوم الآخر ذلك خير وأحسن تأويلا بدين قداي بإسلامي قداي كون يتقالاتشوت يتقاتشوت قداياتشوت ودا الله أمطوت قرآن ودا نبي أمطوت يا نبي سنة بزي تارقوا إلى إكلي شيخ قاو سدوت العالم إكلي عالم قاو سدوت العالم لمن شيخوቹ ራሳቸው ሊሆኑ ይችላል ያልተግባቡት ዓሊሞቹ ራሳቸው ሊሆኑ ይችላል ያልተግባቡት ስለዚህ ወደ ማን እንወስደዋለን ሁለት ዓሊሞች ቢጣሉ ወደ ማን እንወስደዋለን ጉዳይ ሁለት ሼኾች ቢጋጩ ወደ ማን እንወስደዋለን ሁለቱም ሼኽ ናቸው ሶስተኛ ሼኽ ቢመጣ ከኛ አይበልጥም ሊሉ ይችላሉ ስለዚህ ወደ ማን እንወስዳቸው ሁለታቸውም ለምትሉት አባባል ለያዛችሁ አቋም ግልጽ ቁርአንን ቀጸምቱ ግልጽ የነብዩን ሐዲስ አምጡ ማምጣት አልቻላችሁም ሁለታችሁም ሐሳባቱን ሰርዛችሁ ቁርአንና ሐዲስ ላይ ያለው ብቻ ተከተሉ መች ኢን ኩንቱም ተኡሚኑነ ቢላሂ ወልየውሚል አኺር ሁለቱም በአላህ የምታምኑ ከሆነ ሁለቱም ሙእሚን ከሆናችሁ ሁለቱም አላህን የምትከጅሉ ከሆነ አላህ የምትፈሩ ከሆነ የግል ሐሳባችሁን የግል ኢጅቲሃዳችሁን ተውና ወደ ቁርአን ወደ ሐዲስ ወደ ዛሂሩ ለምን የግል አመለካከታችሁ ሙሽኪላ ስላመጣ ፊትና አምጥቷል ሰውና ሰውን አጋጭቷል ሰውና ሰውን አባቷል ፋጭቷል እናንተም ሊያገዳድላችሁ ተውት ግን ሐሳባችሁ ወደ ቁርአን ነብዩ ወደ ነበሩበት ሰሃቦች ወደ ነበሩበት ብላችሁ በዚህ መልኩ መታረቅ አለበት ስለዚህ ቀላል ቁርአን ግልጽ ነው የነብዩ ሐዲስ ግልጽ ነው ግን ምንድነው ነፍስ ያሸተልም አዩሩ ሰው በሆነ አስተሳሰብ ጀማዓ መስርቷል ጀማዓው ምን ይለኛል ቡዱኒ ምን ይለኛል ቡዱኑ ሲገነባበት ሲያግተው የነበረው አስተሳሰብ ወደ ቁርአን ሲመጣ ዜሮ ሲገባ ያፍራል በቀላሉ እጅ አይሰጥም በቃ የሆነ ረብሻ ፈጥሮ ግርግር ፈጥሮ እንኳን ቢሆን ስብሰባውን ይበትነዋል የእርቁን ሂደት እንዲቋረጥ ያደርጋል ለምን የለም ማስረጃ ማሳመኛ ነጥብ የለም እከለ ሼኽ እንዲህ ብላ ነው ለሼኽ ማለት ሼኽ አለ የለም ሼኽ እንዲህ ብለዋል ሼኽ ያስታርቅም ማለት ነው ያስታርቀው ምንድነው قال الله وقال رسول الله المهم ምንድነው ሙእሚን በምንም መልኩ ተጣልቶ ውሎ ማደር የለበትም ግፋብል 3 ቀን እድል የተሰጠው ከዛ በኋላ ወደ እርቁ ወደ አንድነቱ ወደ አብሮነቱ መምጣት አለበት ወተቁላህ ይላል አላህን ፍሩ ማለት ነፍስያ ተያዛችሁ በቃ አላህን ፍሩ ነፍስያን ተዋት ጎሳዬ ብሔሬ ቡዱኒ ጀማዒ አባላቴ አትበል አላህን ፍሩ ለዓለኩም ትርሐሙን አላህ ያዝንላችሁ ዘንድ ይታዘንላችሁ ዘንድ ይላል እርቅ የአላህን እዝነት ያመጣል እርቅ የአላህን መሐባ የአላህን እዝነት ያመጣል ነቢያችን ሰለላሁ ዐለይሂ ወሰለም በአንድ ሐዲስ ይላሉ አልወህደቱ ረሕመቱ ወልፍርቀቱ ዐዛቡ አንድነት የአላህ ረሕመት ነው ልዩነት መለያየት የአላህ ቅጣት ነው ሁለት ሙእሚኖች ሲጣሉ ተለያዩ የአላህ ቅጣት ሁለቱም ጋር ይወርዳል ሲታረቁሳ አንዱ ሆኖ ነው የአላህ ረሕመት ይመጣል ለዓለኩም ትርሐሙ የአላህ ረሕመት ትፈልጋላችሁ በመካከላችሁ ያለን ኺላፍ አስወግዱ በመካከላችሁ ያለን ጸብ አስወግዱ ጎን ጎን ጠርዝ ይዛችሁ እየተሰዳደባችሁ እንዴት ነው የአላህ ረሕመት የምትከጅሉት የአላህ ረሕመት የምትከጀለው በመታረቅ ነው በመስማማት ነው በመግባባት ነው ይላል አላህ Subhanahu Wa Ta'ala مرحبا ቀጥሎ አላህ ይላል ያ አዩሃ الذين آمنوا እናንተ አማኞች ሆይ ይላል ይሄ ኺላፍን ያመጣ መቃቃርን መጣላትን ቢያመጡ ነገሮችን እየከለከለ ነው ይላል الإسلام إذا حرم شيئا حرم أسباب الذي تؤدي إليه የእስላም ትልቁ ውበቱ አንድ ነገር አይቻልም ብሎ ካለ ወደዛ ነገር የሚወስድን መንገድ በሙሉ ይከለክላል
አስካሪ መጠጥ አይቻልም ካለ ሻጭን ብቻ ነው የሚከለክለው? መሸጥን ወይ መግዛትን ብቻ ነው የሚከለክለው? አይደለም። የአስካሪ መጠጥ ምርትን ማምረቱንም ጭምር ይከለክላል። ለዛ ምርት ግብአት የሆኑ ነገሮችንም ጭምር ነው የሚከለክለው። ወደዛ ግብአት ምንም ጭምር ወደዛ የሚወስደው መንገዱን ጭምር ነው የሚዘጋው። አሁን አላህ መጣላት ሐራም ነው፣ መጋጨት ሐራም ነው፣ መለያየት ሐራም ነው አይደል? ወደዛ የሚወስደውን መንገድ ሐራም ያደርጋል። እንዲህ ይላል አላህ ያ አዩሀ الذين آمنوا እናንተ አማኞች ሆይ ላ የስኸር ይላል አላህ። ላ የስኸር አይሳለቅ ቀውሙን ሰዎች አይሳደቡ አይተቹ ሚን ቀውም በሌላ ቀውም ህዝቦች ላይ መሳለቅ የለብህም። በጎሳ መስደብ የለብህም። ጎሳ መተቸት የለብህም። ብሔረሰብን መስደብ መተቸት የለብህም። ቤተሰብን የሆነን ሰው ቤተሰብ መተቸት መስደብን የእናንተ ቤተሰብ ደግሞ የእናንተ ጎሳ የእናንተ ብሔር የእናንተ ሀገር ዜጎች አይባል፣ ክልክል ነው። ተግባብተናል ለጀማዓ። ይህ ምላሳችን ስለለመደብን ይህን ለማስተው በጣም ኢማን ይፈልጋል። እንትና ይላል ጎሳው ሲያጠፋ ዘሎ ወደ ማን ይሄዳል? ወደ ጎሳው ይሄዳል፣ ወደ ብሔሩ ይሄዳል። ያ አኺ አብደላህ ያጠፋው በል፣ ኢብራሂም አጠፋ በል፣ እስሐቅ አጠፋ በል እንጂ ዘለለ ወደ ብሔረሰቡ ትሄዳለህ፣ ወደ ጎሳው ለምን ትሄዳለህ? ጎሳው ለምን ትሰድባለህ? ራሱን መስደብ እንኳን አይፈቀድልህም። እንኳን የሱን ጎሳዎች ሁሉ ምንም አያውቁ ከዚህ ነፃ የሆኑ ጎሳዎችን ብሔረሰቡን ወይም ዜግነቱን ሙሉ ከምትጠጭ ምንም አያውቀው ራሱን እንኳን መስደብ አይፈቅድልህም። መስለህ አንድን ግለሰብ ራሱ ሙስሊም መስደብ ፋሲቅነት ብሏል ነብዩ ሰለላሁ ዐለይሂ ወሰለም። ሙእሚን ተራጋቢ አይደለም፣ ተሳዳቢ አይደለም። እንኳን ግለሰብን አልፈ ጎሳው ጋር ዘለህ ልትሄድ ማለት ነው። ይህ ሙእሚን ባህሪ አይደለም፣ ከሌሎች የወረስነው ነገር ነው። ውስጣችን ገብቶ አኺራችን ያበላሽበት። ጎሳን መተቸት የለበትም። ብሔረሰብን አንዱ ሌላው ብሔረሰብ፣ አንዱ ዜጋ ሌላውን ዜጋ፣ አንዱ ቤተሰብ ሌላውን ቤተሰብ መተቸት የለበትም፣ ማንቋሸሽ የለበትም። አሳ ምን ይታወቃል? ሊሆን ይችላል አየኩኑ ሊሆኑ ይችላሉ ኸይረን ሚንሁም ካንተ ጎሳ የከሌ ጎሳ የተሻለ ሊሆን ይችላል። ካንተ ቤተሰብ የሱ ቤተሰብ የተሻለ ሊሆን ይችላል። ልታውቃለህ፣ አንተ ልታውቃለህ። ያው አንድ ሰው ሌላን ጎሳ ቢተቸው ያን ጎሳ እንደምን አስቦት ነው? ዝቅ አድርጎት ነው አይደለም? ዝቅ ስላደረገው እኮ ነው ወደ መተቸት ሄደው፣ ስለናቀው ነው ወደ መተቸት ሄደው። አንተ የናቅከው ብሔረሰብ፣ ጎሳ፣ ቤተሰብ፣ ዜጋ ካንተ የተሻለ ሊሆን ይችላል። ምን ታውቃለህ አንተ? ካንተ የበለጠ ሊሆን ይችላል ይላል አላህ። ቀጥሎ አላህ ቢላል ወላ ኒሳኡን ሚን ኒሳኢን ሴቶችም በሴቶች ላይ መሳለቅ የለባቸውም፣ መተቸት የለባቸውም። አሳ የኩነ ኸይሩ ምንሁነ አንቺ የተሳለቅሽባቸው ሴቶች ከአንቺ የተሻሉ ሊሆኑ ይችላሉ። ስለ ሴቶችም በሴቶች ላይ መሳለቅ፣ ማሾፍ፣ ማላገጥ የለባቸውም። ወላ ተልሚዙ አንፉሰኩም ራሳችሁንም አታስነውሩ ይላል አላህ። አው ብዙ ኺላፍ ያወጣ ብዙ ጊዜ ነው። እከሌ እኮ የኛን ጎሳ ሰደበ ከተባለ ሁሉም ብድግ ይላል። በተለይ በጎሳ የመጣ ነገር በቀላሉ አይበርድም። ይገርማቸዋል። የቅድሙ አንቀጽ ማለት ወይ ጣይፈታኒ ሚነል ሙእሚኒን የተከታተሉ የሚለው አንቀጽ የወረደበት ሰበብ እስከዚህ ድረስ የወረደበት ሰበብ ይህ የሙናፊቆች አለቃ አብዱላህ ብን ኡበይ ብን ሰሉል የሙናፊቆች አለቃ ማለት ነው። በጣም የተሳደበ እያማ ውስጥ ወሬ ያሰራጨ አስቸገረ። ከዛ ሰሃቦች መጡና ለነቢያችን ሰለላሁ ዐለይሂ ወሰለም አረ ይህን ሰው አንድ በሉት እስኪ ሄዶ ይምከሩት በጣም ያበላሸ ነው ብሎ አሏቸው። መርሐባ ብሎ ሊመክሩት ሄዱ ወዳለበት። ሰሃቦችም ተከትለዋቸዋል። ሄዱና ከዛ ከሱ ጋር ሲነጋገሩ ከዛ ውስጥ አንዱ ሰሃባ ምን አለ? በቃ የአላህ መልእክተኛ ምን ይለማመጡታል? አስቸግሩናል፣ ይፍቀዱልኝ፣ አንገቱን ነው ማነሳው አለ ሲል የሱ ደግሞ ጎሳ አለ አይደል? የሙናፊቁ ጎሳ ሙእሚን የሆኑት ማለት ነው። ሙናፊቅ አይደሉም፣ ግን ጎሰኝነት መጣ። አንተ የኛን ልጅ ነው እንዲያንገቱ የምታነሳው ማለት ጀመሩ። ያው ደግሞ ቢሆንስ እናንተ ልጅ ቢሆንስ አለ። እንዴት የኛን ልጅ? ሁለት ቡድን ያዙ። ከዛ አላህ ይሄን ቁርአን ቀጻ ወረደ ማለት ነው። እንደ ሰበብ ንዙል ቢጠቀሰው ይሄ ነው።
ወላ ተናበዙ ቢልአልቃብ እና እርስ በርሳችሁንም በመጥፎ ስያሜ አትወራወሩ ወይም አታስነውሩ። አንተ እሱን አታስነውሩ። በሚጠላው ስም አትጥራው። በጥሩ ነገር መጥራት ይቻላል። እከሌ ጎሳ ማሻአላህ፣ እከሌ ብሔረሰብ ማሻአላህ፣ እከሌ ቤተሰብ፣ የከሌ ሀገር ዜጎች ማሻአላህ። ይሄ እኮ ይቻላል። ለምን የሚያጠናክር እንጂ የሚያፈርስ ስላልሆነ ማለት ነው። ግን በመጥፎ ነገር ሰው በፍጹም መንሳት የለብንም። ለምን አፍራሽ ስለሆነ። ስለዚህ ወላ ተናበዙ ቢልአልቃባት ቅጽል ስም እየተሰጣጣችሁ ራሳችሁ በራሳችሁ አታስነውሩ። እኔ አንተን ሳስነውር እኔ ምን ያስነውርኩት ይባሉ። ወላ ተናበዙ አላህ ቢላል ወላ ተናበዙ ቢልአልቃብ ወላ ተልቢሱ አንፉሰኩም ወላ ተልቢዙ አንፉሰኩም ራሳችሁን አታስነውሩ። ራስን ወላ ተልቢዙ አንፉሰኩም ምን ማለት ነው? እኔ አንተን ሳስነውርህ ራሴን እንዳስነወርኩ የሚቆጠረው ለምን? እኔና አንተ አንድ ነን። አልሙእሚኑ ሊልሙእሚኒ ከልቡንያን ሙእሚኖች እንደ አንድ ቤት ናቸው። ሙእሚን እንደ አንድ አካል ነው። ኢዳ ተዳዓ ሚኑ ሙእሚን ለሙእሚን እንደ አንድ አካል ነው። አካሉ ቢቆስል መላው አካል እንደሚሰማው ሰው አንድ ነን። ወሸበከ በይነ አሳቢዕ ጣቶቻቸውን እንደዚህ አድርገው ነው ሙእሚን ለሙእሚን እንደ አንድ ነው። ስለዚህ እኔ አንተን ባስነውርህ ራሴን እንዳስነወርኩ ይቆጠራል። አንተን ብትሰድበኝ ራስን እንደሰደብክ ቁጠር። ለኔ ክፉ ብታስብ በራስ ለክፉ ነገር እንዳስብ ቁጠር። ለሙእሚን ለሙእሚን አንድ አካል ነው። እስላም ይሄን ነው የሚያስተምረው። አንድ አካል ሆናችሁ እንዴት ራሳችሁን በራሳችሁ ትሰድባላችሁ? በሌላ በቁርአን አንቀጽ ቢላል አላህ እዚህ ጋር ወላ ተናበዙ ወላ ተልቢዙ አንፉሰኩም ይላል። በሌላ በቁርአን አንቀጽ ቢላል ወላ ተቅቱሉ አንፉሰኩም ይላል። ራሳችሁን አትግደሉ ይላል። ምን ማለት ነው? አንድ ሰው አንተን ከገደለ ራሱን አንድ ሙስሊም አንተን ቢገድል ራሱን እንደገደለ ነው። እንዴት አንተ ቁስማት አንተ ነህ፣ አንተ ማት እሱ ነው። እንዴት ነው የምትገዳደለው? አንተ እሱ ገደለ ራስን እንደገደልክ ነው። ከሰደኩ ራስን እንደሰደኩ ነው። ካሾፍኩበት በራስ ላይ እንዳሾፍኩ ቁጠር። ሌላ ሐዲስ ነብያችን ሰለላሁ ዐለይሂ ወሰለም አልሙእሚኑ ምርአቱ አኺሂ አልሙእሚን የሙእሚን መስታወቱ ሙእሚን ወንድሙ ነው። እኔነቴን ባንተ ነው ማለት አንተ እኔን አይተህ የሆነ አይብ ስታይ ይነስተካከል ይሄን ስታይ ለምን እኔ ማለት አንተ ስለሆንኩኝ ይሄን ጉዳይ ያሳስብሃል፣ ይሄን ጉዳይ ያስጨንቅሃል።
እኔ ማታ አንተ ነኝ። በሌላም ሐዲስ አስቡት ላ ዩእሚኑ አሐዱኩም ሐታ ዩሒበ ሊአኺሂ ማ ዩሒቡ ሊነፍሲ ለራሱ የሚወደውን ለወንድሙ እስካልወደደ ድረስ አመነ አይባልም። እኔ ማታ አንተ ነኝ። ለእኔ የምመኘው ለአንተ መመኘት አለብኝ። ለእኔ የምጠላው ለአንተ መጥላት አለብኝ። እኔ ማታ አንተ ነኝ፣ አንተ ማታ እኔ ነህ። በመካከላችን ምንም ልዩነት የለም፣ አንድ ነን። ይህን ሐሳቡን የሚያስረጽው ይሄ የቁርአን አንቀጽ ወላ ተልሚዙ አንፉሰኩም ራሳችሁን አታስነውሩ ይላል አላህ። ወላ ተናበዙ ቢልአልቃብ በቅጽል ስምም መጠራራት የለባቸውም ነው። መጥፎ ወደ ቅጽል ስም ለምሳሌ አንድ ሰው አጭር ነው ማለትን ቢጠላ ከሆነ አጭርም ቢሆን አጭሬው ማለት የለብንም። ብዙ የሚባሉ ነገሮች አሉ። በከለሩ የተነሳ አንድ ሰው ባሪያው ማለት የለብንም። በቅጥነቱ የተነሳ አንድ ሰው ሲባጎ ማለት የለብንም። ይህ ተናቡዝ ቢልአልቃብ መጥፎ ነው። አይ ለምዶታል እኮ እሱ ሁሌም እኛ እንደዛው ብለን የምንጠራው በጣም ቀይ ሰው ደግሞ ብጫው እያለ ነው መሆን የለበትም። ይሄ ለሸይጣን በር ይከፍታል። አላህ በቁርአን የነገረን አስተውሉ። አላህ በቁርአን ምን ይላል? ወቁል ለሙእሚኖች ብለህ በላቸው መልካም ቃል ተናገሩ እነ ሸይጣን የንዘጉ በይነኩም ከንግግራችሁ ሸይጣን ጣልቃ ገብቶ እርስ በርስ ያባላችኋል፣ ያጋጫችኋል። ጥሩ ቃል ተናገሩ። በቤተሰቡ አትስደበው፣ በጎሳው አትስደበው፣ በአገሩም አትስደበው፣ በከለሩም አትስደበው፣ በቁመቱም በውፍረቱም በቅጥነቱም በኢኮኖሚ አቅሙም አትስደበው። በምንም ነገር ቅር ያሰኛል የሚባል ነገር ፍጹም እንዳትናገር ክልክል። ይህ ነው ወደ ግጭት የሚወስድ፣ ወደ ጸብ፣ ወደ መገዳደል፣ ወደ መራራቅ፣ ወደ መጣላት የሚወስድ። ይህን ተጠንቀቁ ይላል አላህ ሱብሓነሁ ወተዓላ። ዝግጁ ነን ኢንሻአላህ? አላህ ያግራልን። የለመደች ብላስ በአንድ ይሸትልም ከልጅነት ጀምሮ የመጣ ብላስ ማለት ነው። ግን አንተ አላህ የምትፈራ ከሆነ ጥንቃቄ ስለምታደርግ አላህ ያግዛል። ወላ ተናበዙ ቢልአልቃብ ብእሰ ምንኛ ከፋ አልእስሙ ብእሰ ልስሙል ፉሱቁ ይህ በፋሲቅ ብሎ ሙናፊቅ ብሎ በመጥፎ ስያሜ መጠራራት ምንኛ የከፋ መጥፎ አጠራር ነው። ከምን በኋላ ሙእሚን ተብለህ ተጠራርተን ሙስሊም ሙእሚን የተባለን ሰው አላህ ያመኑ ሰዎች ሙስሊሞች ብሎ እየጠራው አንተ በሌላ በመጥፎ ስም ትጠራዋለህ፣ በመጥፎ ቅጽል ስም ትጠራዋለህ። بعد الإيمان أي بئس الصفة والاسم الفسوق وهو التنابز بالألقاب መጠራራት ምንኛ የከፋ ነው ይላል። ሙስሊም ከሆናችሁ በኋላ እስላምን ከተረዳችሁ ከተገነዘባችሁ በኋላ በመጥፎ ስያሜዎች ቅር በሚያሰኙ ስያሜዎች ቃላቶች መጠራራት ምንኛ የከፋ ነው ይልና ወመን ለም የቱብ ይላል አላህ። ቀጥሎ ተጠራራችሁ አይደለም ከዚህ ቀደም ተሰዳደባችሁ፣ በስም በብሔር በጎሳ ተሰዳደባችሁ አይደለም። አሁን ይሄ ቁርአን አንቀጽ ወርዷል፣ ክልክል ነው ብሏል፣ ሐራም ነው ተብሏል። አሁን ተውብቶ ማይመለስ ሰው ወመን ለም የቱብ ይህ መመሪያ ከመጣ በኋላ እንደማይፈቀድ ከተነገረ በኋላ ተውብቶ ማይመለስ ሰው ይላል አላህ ወመን ለም የቱብ ፈኡላኢከ ሁሙ ዛሊሙን እነሱ ዛሊሞች ናቸው፣ በዳዮች ናቸው ይላል አላህ። ድንበር ኃላፊዎች ናቸው። አልዙልሙ ዙልማቱን የውመል ቂያማ በዳይ ደግሞ ዱንያ ላይ አንድ በደል የቂያማ ቀን ድርብርብ ጨለማ ሆኖ ነው የሚመጣው። ለበዳዮች አላህ የዛተባቸው ዛቻ ቁጥር ስፍር የለም። ያ ሁሉ ይመለከታል ተውበትህ ማትመለስ ከሆነ። ስለዚህ እነዚህ የቁርአን አንቀጾች በጥቅሉ ይሄ ሱራ ካሁን በኋላ ይቀጥላል። እስላማዊ ወንድማማችነትን እስላማዊ አንድነትን እኔና አንተ ፈልገን ነው የምናመጣው ነገር ሳይሆን በአላህ ትዕዛዝ መመሪያ መተግበር ያለበት የኔና አንተ ፍላጎት መሆን አይደለም። ይሄ ሰላት ግዴታ አይደል? ጾም ግዴታ አይደል? እስላማዊ አንድነት ግዴታ ነው። እስላማዊ ወንድማማችነት ግዴታ ነው። በዘር በጎሳ በብሔር በከለር በዜግነት የምትከፋፈለው የምትመጣጥሰው በፍጹም አይደለም። ጠንካራ ገመድ ነው። ማና ጠንክሮ ያስተማረን የነገረን የሰጠን አላህ Subhanahu Wa Ta'ala ነው። ለዚህ አላህ የምታምኑ ከሆነ ከተቅዋ ጋር ከኢማን ጋር አያይዞ አላህ ቢገልጸን ቢነግረን ሙእሚን ከሆናችሁ ሙስሊም ከሆናችሁ አላህ የምትፈሩ ከሆነ የነገርኳችሁ መመሪያ ተግብሩ ነው። ነቢያችን ሰለላሁ ዐለይሂ ወሰለም እንዳሉ ወኩኑ ዒባደላሂ ኢኽዋና የተዋደዳችሁ የአላህ ባሪያዎች ሁኑ፣ አንድነታችሁን የጠበቃችሁ ወንድማማችነታችሁን የጠበቃችሁ የአላህ ባሪያዎች ሁኑ።
እንደዚህ ነው አላህ ከኛ የሚፈልገው። እኔ እናንተ ተጣልተን ለብቻ ብቻ ስንሰን ተለያይተን ተገነጣጥለን ተቆራርፈን ይህን አላህ አይፈልግም። ይህን አላህ አይፈልግም። አላህ የሚፈልገው ተቀራርበን ችግሮቻችን ፈተን አውፍ ተባብለን በጀማዓ በጋራ በአንድ ቀልብ በአንድ ልብ የአላህ ባሪያ ሆነን እንድናመልክ ነው አላህ የሚፈልገውና አላህ በሚፈልገው መልኩ አንድነታችንን ጠብቀን ወንድማማችነታችንን ጠብቀን ዱንያን የምንኖር እስላምን የምንኖር የምንተገብር የአላህ ባሪያዎች አላህ ያድርገን። ወሰለላሁ ወሰለም ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰህቢሂ